አዎ ምን መሰለህ አሁን ትምህርቱ ምናምን ላይ ነኝ፣ ግን እኔ ትንሽ በጣም እየተፈታተንኩ ነው። በህልምም በምናምንም ብዙ አሁን 3 ቀን ይሆነኛል እንደዚህ በጣም ህልም እያስቸገረኝ ነው ታውቃለህ። እና መጠመቅ እፈልጋለሁ። በቃ እዚህ ያልከኝን ሰው አዘጋጅልኝና ልጠመቅ። አልቻልኩም። ኦኬ እሺ፣ እናመቻችልሻለን። በውስጥ አውራሻለኝ። ጠፋሽ እኮ ሰሞኑን አንቺም። አዎ ትንሽ የቤተሰብ ጉዳይ አጋጥሞኝ ነው። ኦኬ አይዞሽ፣ በርቺ፣ አትጥፊ። አወራሻለኝ። ስለዚህ በግልጽ እስልምና አንድ እንዳልሆነ፣ እስልምና ውሸት እንዳለበት፣ የሐሰት አስተምሮ የታከለበት እንደሆነ፣ አጭበርባሪ እንደሆኑ፣ ውሸታም እንደሆኑ ደጋግመን አሳይተናል። አሁን ያደረጉት የመጨረሻ ተኩሳቸውን ሜይ ቢ ቪዲዮዎች ተቆራርጠው የተወሰነ እየለቀቋቸውን አይታችኋቸው እንደሆነ የመጨረሻ ተኩሳቸው ምንድን ነው? እንዴትም ብለን እፎይን መግደል አለብን የሚል ፕሮፓጋንዳን እንትን የጀመሩት ውይይትን የጀመሩት ያ ቪዲዮቸው ወጥቷል። ሜይ ቢ አይታችሁታል ብዬ አስባለሁ። እንዴትም ብለን ማስቆም የምንችለው ንጽጽሩን ተሸንፈናል። ልጆቻችን ተስፋ ቆርጠው አቁመዋል። የተለያዩ ሪካርዶችን ቼክ አድርጓቸው ያቸው ሰሞኑን እየተለቀቁ ያሉት እኛ ንቀን ስለተውናቸው ነው። ተስፋ ቆርጠው ልጆቹ እኛ ለፍተን የገነባነውን እፎይ ሄዱና ዘው ከዚህ የሰሙ ሄዱና ዘው በደቂቃ ውስጥ ያፈርስባቸዋል። ቃል በቃል ያሉትን ነው። በደቂቃ ውስጥ ያፈርስባቸዋል። እኛ ስንት ወር ለፍተን የሰራነውን ፋይል ከዛ እዚህ ሄደው እዛ ሲያወሩት በደቂቃ ውስጥ ያፈርሰዋል። ልፋታችን ዜሮ እየገባ ነው። ተደራሽ መሆን አልቻልንም። ከአንዳንድ ዜሮ ከቶብናል። እና በዚህ ምክንያት አንድ 4 ልጆችን ጠቅሰው ንጽጽር ኦልሞስት አቁመዋል። ተበሳጭተው ግራ ብለው አስጠልቷቸው እንትን ብለዋል። ያሉትም ሲናገሩ በጣም አስጠልቶኛል፣ ፍረስትሬትድ ሆኛለሁ፣ እንደዚህ ሆኛለሁ። በምን ምክንያት? እያንዳንዱ እንትን ያልናቸውን በደቂቃ ውስጥ ያፈርሱባቸዋል። ቀጥታ አክቹዋሊ ስሜን አልጠሩም። 2000 ምናምን ቁጭ ብለው እሱ ጋር ይማራሉ። ከእሱ ጋር ነው ወደ አኬ ጋር የሚሄዱት። እሱን ነው ቅድሚያ ማስወገድ ያለብን። ቃል በቃል ያሉት ማለት ነው። እሱን ማስወገድ ያለብን። እንዴት ማርገን ውጭ እንገላለን ነው። እስልምና ላይ ብዙ ሰው የሚያዳምጠው እኛ ጋር ነው። እንዴትም ብለን እሱን ማስወገድ እስካልቻልን ድረስ ስኬታማ አንሆንም። ኦልሬዲ እኛ ትርፍ ነው እየኖርን ያለ ነው። ትርፍ እድሜ ነው እየኖርን ያለ ነው። አሁን ኦልሞስት ሞተናል። ምክንያቱም አንድ ሰው እገልሃለሁ ካለ ኦልሬዲ ገሎሃል። በቃ ራስን እንደ ሞት ቁጠረው። በዛ ሰውዬ እይታ ውስጥ፣ በዛ ሰውዬ ልብ ውስጥ ሞተሃል፣ ገሎሃል። ክብር ለክርስቶስ ሲሆን አሁን እየኖርን ያለ ነው ትርፍ ነው። እድሜ ነው እየኖርን ያለ ነው። ባለንበት ሰዓት ባለንበት ጊዜ ውስጥ ግን ነፍሳትን እየነጠቅን እናወጣለን ከጨለማ ውስጥ። ሐዋርያው ቅዱስ ጳውሎስ እንዳለው ብኖር እጠቅማችኋለሁ፣ ቢሄድ ግን የተሻለ ነው ለኔ ያላ። ቢሄድ ከጌታን ሊያገኝ ነው፣ ከጌታ ጋር አብረን ሊያደርግ ነው፣ ወደሚሄድበት ስለሚያውቅ ማለት ነው። እንደ ሙሐመድ ሱራ 34 ላይ እኔም ወይንም እናንተ በተሳሳተ መንገድ ውስጥ ናችሁ እንዳለው አይደለም። ሱራ 46 ላይ ወዴት እንደሚሄድ እንኳን በእኔም በእናንተም ላይ ምን እንደሚደረግ አላቅም እንዳለው መሐመድ አይደለንም። እኛ ወደምንሄድበት እናውቃለን። ወደ ያው አምላክ ነው የምንሄደው፣ ወደ እሱ እቅፍ ነው የምንገባው። ስለዚህ ትርፍ እድሜ ነው የምንኖረው። እስካለን ድረስ ነፍሳትን እናድናለን። ያው እንደ ንግስቷ ያሉትን ከጨለማ እናወጣለን፣ እንደሚስራ ያሉትን ነጥቀን እናወጣለን፣ ሌሎቹም እንዲወጡ እናደርጋለን። እንደዚህ ለእኛ የትልቅ ክፍያ ነው፣ ትልቁ ስኬት ነው። ዛሬ የዘራናት ነገ 30፣ 60፣ 100 ያማረ ፍሬ ታፈራለች እናምናለን። የቤተክርስቲያን ጸሎታችን ስለሆነ የተሻለ ይመጣል። ደግሞ የተሻለ ሲመጣ ደግሞ የተሻለ ይሰራል። የተሻለ ይሰራና ደግሞ ከኛ በተሻለ ደግሞ ብዙ ነፍሳትን ከጨለማው እየነጠቀ ያወጣል። እነሱ አንድ ሰው ወስደው ድራማ ይሰራሉ። ልክ ያ ሰው ሲያውቅ ይመለሳል። ዳጊ ላይ ባይዘው በጣም ትልቅ ድራማ ነበር የተሰራው። ዳጊ ታስታውሳለህ? የዛ ሰሞን እንዳለ ሶሻል ሚዲያ አንተ ነበረ። በጣም ምሁሩ፣ አዋቂው፣ ዲቤተሩ፣ ተከራካሪው፣ ጠያቂው ሰለመ። በቃ ክርስትና በቃለት ብለው ነበር።
አስታወስክ? አይቻለሁ። እኔ አላውቅም፣ አስቀድሜ ነበረ። ትልቅ እንትን ነበር ያገኘሁት እና መጀመሪያ አንድ እንኳን ዞር ብሎ የማይን ሰው ሁሉ ኮሜንት ላይ ማሻላ በጣም ላይክ እኔን ልክ እንደ ፓስቴር ወይም ልክ ትልቅ ሰው ነበሩኝ እና ያው በሰብቱ በትክክል ወደ እነሱ የሄድኩት እኔ ብቻ ስለሆንኩ ያው በጣም ደስ ብሏቸው ነበረና ያው እኔም ደግሞ እንደዚህ አይነት ምስጢር እንዳለ አላውቅም ነበረ። ያው ደግሞ የሆነ ቪዲዮ ከሶሻል ሚዲያ ካልጠፋ ያው ሰላም አናገኝም፣ ሃይማኖታችን አደጋ ላይ ነው ያለውና ስለዚህ እፎይ ማጥፋት አለብኝ ከሶሻል ሚዲያ እያሉ የሆነ ቪዲዮ አይቼ ገረመኝ። ቢያንስ እንደንተ አይነት ሁለት ሰው ቢኖር አስበሃል ነው። ስለዚህ ደግሞ እፎይ ምንድነው ማድረግ ያለብን እኛ አካውንቱን ኮፒ ሊንክ ማድረግ ያው እዚህ ብዙ ልጆች ያለው መማር የሚፈልጉት እንዲሁ ደግሞ እዚህ ሲትገቡ ሙስሊሞች የቤታችሁን አማል ይዛ አስቀምጡና በንጹህ አይምሮ ግቡ። የቤታችሁን አማል ይዛችሁ አትምጡ። ብዙ መማር የሚፈልጉ ሰዎች አሉና ይሄ ነውና ያው ብዙ ምናወራ ነገር አለ። ደግሞ ያ አያችሁ አይደለ? አደጋ ውስጥ ገብተናል። እንዴትም ብለን እሱን እስካላቆምን ድረስ ምንቋቋመው አይደለም። እንዴት ሰውን ለማስገደል በዚህ መጠን ሞግት፣ በቃ ሞግተኝ፣ አመኗት። ምን አለ አንደኛው ደግሞ ሰምተን ማናቀውን አዲስ እንኳን እዛ ነው እየሰማን ያለ ነው። እንዲህም አለ እንዴ? እንደዚህ አይነት አለ አዲስ አለ እንዴ? የምንሰማው ገና እዛ ነው። ኡስታዞቹ ለምን ምላሽ አይሰጡም ማለትና አያውቁትም። እኛም እኮ በህይወታችን ሰምተን ማናቀውን አዲስ ገና እየሰማን ነው። ታዲያ አንተ ሰምተህ ማታውቅ ከሆነ የኔ ጥፋት እኮ አይደለም። እኔ ማንበቤ የኔ ችግር አይደለም። የወንድሞቼ እህቶቼ እስልምና ላይ የሚሰሩ የእነሱ ጥፋት ችግር አይደለም። ያንን አዲስ ማንበባቸው ችግሩ ኡስታዞች አልነገሩህም። የነገሩህ ላይ ላዩን የተቀባ ብቻ ነው። ችግሩ ነቢያችሁ ኃጢአት አይሰራም ተብላችሁ ተነግራችኋል። እንደ ማንኛውም ነቢያቶች ሊሳሳት ይችላል ብላችሁ ብታምኑ አንድ ነገር ነበር። ከኃጢአት ሁሉ የተጠበቀ ነው ብላችሁ ታምናላችሁ። ሮል ሞዴል ነው ብላችሁ ስታምኑ ለመጪው ብቻ ሳይሆን አንተ በታላቅ ጸባይ ላይ ነህ። ሱራ 33:21 ላይ 465 ላይ 59:7 ላይ ቡሃሪ 15 ላይ እሱም በመልካም መከተል ተከተሉት። እሱ በትልቅ ጸባይ ላይ ነው ያለው። ከእናት ከአባታችሁ በላይ አስበልጣችሁ እሱ ወዳችሁ እሱን መከተል ግዴታ ሆነባችሁ፣ አሊያም እምነት የላችሁም ይላል። ምንም ከስህተት የተጠበቀ ነው ብሏል። ማድረግ ሞክሩ እስኪ። ከዛ ተቹ፣ ችግር የለውም። ትክክለኛ እምነታችንን ሪፕሬዘንት አድርጋችሁ ተቹት። እንግደላችሁ፣ እንፍለጣችሁ፣ እንቁረጣችሁ መቼም አንልም። ባይዘ ትክክለኛ አስተምሮታችንን ባተቹ ራሱ አጣማችሁ ብተቹ ራሱ እኛ እንግደላችሁ አንልም። ነብራ ምንገላችሁ ፈጣሪ የሚባለው የኔም የእናንተንም የፈጠረን ክርስቶስ ይኸው እንድበሉ እንድጠጡ ንፋስ እንድታገኙ ፀሐይ ከኔ እኩል እያወጣልህ አይደል እንዴ? ለእኔም ለአንተም 24 ሰዓት አለ የሰጠን። ለእኔ ቦነስ እፎይ ስለ እኔ ብዙ ቀን ተናግረሃልና 24 ሰዓቷ ላይ 24 ሰከንድ ልጨምርልህ ብሎኛል። ለአንተም ለእኔም እኩል ነው የሰጠው። እሱ እየሰደብከው እያንቋሸሽከው ከኔ እኩል እኔ 1 ሰከንድ እንኳን ቦነስ ያልሰጠኝ ለምንድን ነው? እሱ ታዲያ ልግደልልህ ምለው? እሱ እኮ መግደል የሚችል ማዳን የሚችል ነው። ትገደልልኛለህ እንጂ ግደልልኝ አላለኝም። በግ በሸላቾቹ ፊት ዝም እንደሚለው ክርስቶስም እንደዛ ዝም አለ ነው የተባለው። ሲነቅፉት ክፉ አልተናገረም ይላል፣ መጥፎም አልመለሰም ይላል፣ በአፉም ክፉ አልተገኘበትም ይላል። ይሄንን ደግሞ ማን ተገበረው? እስጢፋኖስ ተገበረው። እስጢፋኖስ በትክክል ይህንን ተገበረው። ስለዚህ መተቸት ጤናማ ነው። ተቹ እንተች። ነገር ግን አይ አሁን አልተቋቋምንም አዲሶችን እያነሳ ነውና ያለን አማራጭ 3 አማራጮችን አስቀመጡ። አንደኛ ውይይት፣
ውይይቱ ላይ ተከፋፈሉ። ነው ይቅርብን አዋጣንም ውይይት አሉ። ውይይት ከሆነም ደግሞ አሉ በእስልምና መወያየት የለብንም ክርስትናውን ብቻ እነሱ ተከላካይ እንዲሆኑ ብቻ ቶፒኩ መሆን ያለበት ርዕሱ መሆን ያለበት የክርስትና ላይ ብቻ መጽሐፍ ቅዱስ ላይ ብቻ ነው መወያየት አለብን አሉ። እሺ አራዳ ናቸው እነሱ፣ እኛ ሁሌም ፋራ ነን። እንደዛ ከሆነ ሁሌም እኛንን የምናጠቃው እነሱ መከላከል ብቻ ነው ስራቸው። ስለዚህ እኛ ነጥብ አንጥልም፣ እነሱ ላይ የፈለገንን አንስተን መውጣት እንችላለን። ስለዚህ ነጥብ አንጥልም አሉ። ርዕስ ሁሌም መሆን ያለበት እነሱ ላይ መሆን አለበት። እዚህ ላይ ግዴታ ነው ይህን ማድረግ አለብን አሉ። ኦኬ ሁለተኛ አሳሉ ሁለተኛ መንገድ ድርድር፣ ምክክር። ምንድነው የምንመካከረው? ተቹ ልተች ነው ነው በቃ። ከዚህ ውጭ ምንም እንደራደረው ነገር አይኖርም፣ ምንም መካከረው አይኖርም። ተቹ እንተች ሰላማዊ በሆነ ሁኔታ። ሶስተኛውስ እርምጃ ይወሰድበት። የጤናማ አይደለም። ባለፈው ሞክራችሁታል። አሁን ደግሞ እንደ አዲስ በቃ ይህን ማድረግ ካልቻልን ሞተናል፣ በቃ አልቀናል። ይሄ ጤናማ አይመስለኝም፣ ጤናማ አይመስለኝም። አብዱልአዚዝ አብዱልአዚዝ አሎ፣ እንዴት ነው? ሰላም ናችሁ? ሰላም ነው። እንዴት ነው? እንዴት ናችሁ? ሁሉ ሰላም ይመስገነው። ኦኬ ሜቢ ቶፒኩን ሰምታው ነበረ? ሰምቼው ነበር። ኦኬ አንድ አይነት ፊርቃ ለሌለው ሶላተል ጀናዛ መስገድ ይቻላል? እንትን ማለት ይቻላል? ላኢላሀ ኢለላህ ብሎ እስካመነ ድረስ ይቻላል። ኦኬ ለሀባሹም ይቻላል፣ ለዋብያውም ይቻላል፣ ለሺያውም ይቻላል፣ ለአመድያውም ይቻላል ማለት ነው። ሙስሊም እስከሆነ ድረስ በአላህ የሚያምን እስከሆነ ድረስ ይቻላል። በመሀላቸው ያለው ለውጥ የሀሳብ ለውጥ ነው። ማንም ተለያየ የምትሉት መቼ ነው? የሀሳብ መብት ሁሉም ሰው አለው። ተለያየ የሚባለው መቼ ነው? ተለያየ ስትል በምን ጉዳይ? ሙስሊሞች በእምነታችን ተለያየን የምትሉት መቼ ነው? ለምሳሌ ነብያችሁ የኔ ኡመት ወደ 73 ቦታ ይከፈላል ብሎ ነበረ። ስለዚህ ስህተት ነው ማለት ነው። ስህተት ነው ማለት ነው። ሙስሊሞች አይከፈሉም መቼም። ምክንያቱም ያ ትንቢት እስካሁን ድረስ ዜሮ ነው። ምክንያቱም አብያውም፣ አባሹም፣ ሺያውም፣ አመድያውም ላይ ይላሉ። ስለዚህ 73 ቦታ ትከፈላላችሁ ያለው ነቢዩ ትንቢቱ ውሸት ነበር ማለት ነው። አይደለም፣ በፍጹም 73 ቦታ ይከፋፈላል ያለው እውነት ነው። እሱ የመጨረሻው ጊዜ ሲደርስ ሁሉም 73 ቦታ ይከፋፈላል። እሳቸው ደግሞ የተናገሩት እንዴት ነው የሚከፋፈሉ? እንዴት ነው የሚከፋፈሉ? የሚከፋፈሉበት ምክንያት ምንድን ነው? ምንድን ነው የሚያለያያቸው? የሚያለያያቸው ምክንያት ሀሳብ ነው። ስለዚህ አሁንም እኮ ሀሳብ አለያይቷቸዋል። እንደዛማ ከሆነ ግን አንድ የሚያደርጋቸው ደግሞ ሃይማኖት አለ። ኦኬ ያንተ አላህና የነሱ አላህ አንድ ነው? ሁሉም አላህ አንድ ነው። አላህ ከተባለ ነው። ስለዚህ የሙሐመድ አባትም አላህን ያመልክ ነበረ። ስለዚህ እሱ ሙስሊም ነበር ማለት ነው። የሙሐመድ አምላክ የሙሐመድ አባት አብደላ ማለት ነው። አላህ ብሎ ያመልክ ነበረ። ሙተሊብ ራሱ ልጁን አብደላን ሊያርደው የነበረው ጸሎት ያደረገው ለአላህ ነው። ስለዚህ እሱም ሙስሊም ነበር ማለት ነው። አሁን ላይ ሙስሊም ነው ብለህ የምጠራው ነገር መስፈርት አለው። አንድ ሰው አሁን አይደለም የሚባለው። ምክንያቱም ሙተሊብ የሞተው ከሙሐመድ በፊት ነው። አይምን ነቢ ከመሆኑ በፊት ነው። አብደላ የሞተው ተረግዞ ነው። ስለዚህ አያቱ የሞተው በስንት ነው? ሙሐመድ 6 ዓመቱ ላይ ነው። አባቱ ደግሞ የሞተው ገና ሙሐመድ ሳይወለድ ነው። እናቱ ራሱ የሞተችው ገና በ6 ዓመቱ ነው። ሶሪ አያቱ በ8 ዓመት ነው የሞተው። እናቱ በ6 ዓመት ነው የሞተችው። ስለዚህ አሁን ሊያበለኝ ነቢይ ከመሆኑ በፊት ነው የሞቱት፣ ግን አላህን ያመልካሉ። አላህን የሚያመልክ ከሆነ እነሱም ሙስሊም ናቸው። አላህን በዛ ሰዓት የነበረው አላህ እስልምና ይኸውልህ፣ እስልምና ከጅምሩ ጀምሮ መጀመሪያ ሲመጣ ለእያንዳንዱ አስተምሮት ነብያት ልኳል።
124,000 ነብያትን ልኳል። ታውቃለህ አይደል? ችግር የለውም። እኔ እንደዛ ብዬ አላምንም። ቀጥል። 124,000 ነብያትን ልኳል። ከነዛ ከ124,000 ነብያቶች ውስጥ 25ቱን በቁርአን ላይ ገልጿቸዋል። 25ቱ በቁርአን ላይ የተገለጹ ናቸው። ስለማይታወቁ ነው ሌሎቹ ያልተገለጹት። ያለው ነብይነት ከመቀበላቸው ስላለው ነው አይደለ? አብዱልአዚዝ እዛ ውስጥ ከገባ ሌላ ጣብቀኝ ውስጥ ትገባለህ። ለሁሉም በጎሳቸው በቋንቋቸው ነብይ ልኳል አላላ ልኳላ። ለኢትዮጵያ የላከው ነብይ ማን ነው? የመጨረሻው ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም። በጎሳቸው በቋንቋቸው ነብዩ ሙሐመድ አማርኛ ይናገራል። ነብዩ ሙሐመድን ይኸውልህ የመጨረሻ ነብይ መደምደሚያ ነብይ አድርጎ ለዓለም ይላካቸው። ለዓለም አልጠየቅኩም እኔ። ቆይ አዳምጥ። ለሁሉም በጎሳቸው በቋንቋቸው እንጂ አላክንም ይላል። ስለዚህ ለሁሉም የተላከው በገዛ ጎሳቸው ቋንቋ ነው፣ በራሳቸው ማለት ነው። ሙሐመድ ለአረቦች እንደተላከ በጣም ብዙ ቦታ ማስረጃ ስላለ ችግር የለውም። ለአረብ ብቻ የሚል ማስረጃ ምን አለ? ለአረብ ብቻ ማስረጃ ተረጋጋ። ቋንቋቸውም አገሩም ለአረብ እንደሆነ እሱ ተቀምጧል፣ ማተር አያደርገንም። ነገር ግን በጎሳቸው አንድንም ነው የሚለው፣ አላክንም ይላል። በጎሳቸው ቋንቋ ለራሳቸው ላክን እንጂ ይላል። ስለዚህ እንደናንተ እምነት ደግሞ ለሁሉም ሀገር ለሁሉም ቋንቋ ተልኮላችሁ ታምናላችሁ። በአማርኛ የተላከውን ሰውዬ እስኪ ያሳየኝ፣ የተላከውን ነብይ። ይኸውልህ የመጨረሻው ነብይ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም መደምደሚያ ነብይ ናቸው። እሳቸውን ሲልካቸው ለዓለም ነው የላካቸው። ገብቷል አይደለ? ለአረብ ብቻ ነው የተላከው የሚል ማስረጃ አለ። ጥያቄ ገብተዋል። ለኢትዮጵያ የተላከውን ማሳየት ትችላለህ? ለኢትዮጵያ የተላከው ነብይ እየነገርኩህ እኮ ነው፣ ሙሐመድ እያልኩህ እኮ ነው ሰለላሁ ዐለይሂ ወሰለም። እሱማ ለዓለም ነው የተላከው ብለህ እኮ ጨረስክ። ፔሬድ በገዛ ቋንቋቸው አዳምጥ። ለእያንዳንዱ ደግሞ በቋንቋቸው ልክ ያለው ይላል። በእኛ ቋንቋ የተላከ ማን ነው አልኩህ። በእኛ ቋንቋ የተላከ ይኸውልህ በመጨረሻው ነብይ ላይ ሲመጣ የመጨረሻው ነብይ ሲመጣ በቋንቋ አልተከፋፈለም። ገብተዋል አይደለ? ለእንግሊዙም ይሁን ያልጠየቁን አትመልስ። አንድንም አላክንም ሲል ከመሐመድ በፊት ነው ያወራው ክፍሉ። ከመሐመድ በፊት ለሁሉም ሀገራት ለሁሉም ጎሳ በቋንቋቸው ልከናል ነው። ምክንያቱም ቁርአን መሐመድ ላይ ነው የወረደው ነው። ከመሐመድ በኋላ ነው ቁርአን የወረደው። ወንድማችን ቁርአን የወረደው መሐመድ ላይ ነው። ስለዚህ አስቀድሜ ለሁሉም ጎሳ በገዛ ቋንቋቸው ልክ ያለው ነው የሚለው ክፍሉ። ስለዚህ ከመሐመድ በፊት ለእኛ የተላከልን ነቢይ ማን ነው? በገዛ ቋንቋችን። ልብ በል፣ የእኛ ጎሳ የሆነ በገዛ ቋንቋችን። የገዛ ቋንቋ ምን ነበር የዛኔ? አማርኛ ወይንም ደግሞ አማርኛም ካልሆነ የገዛ ቋንቋችን ኦሮምኛም አለ። ኦሮምኛም ካልሆነ ትግርኛ አለ። ትግርኛም ካልሆነ ግዕዝ አለ። እነኚህ ሁሉ ሉክ አማርኛውን ብቻ የሚቆም አይደለም። ግዕዝም ይመለከተዋል፣ ትግሬውም ይመለከተዋል፣ አፋሩም ይመለከተዋል፣ ሶማሌውም ይመለከተዋል፣ ወላይታውም ይመለከተዋል፣ ሀዲያውም ይመለከተዋል። ጎሳው የራሱን ቋንቋ ሉክ ጎሳው የራሱ ቋንቋ ይመለከተዋል። አንድንም አላክንም ስለሚል ማለት ነው እኮ እሱ አሁን ነው የመጣው። ይሁን አሁን የምጠራው እንዳለ አሁን የመጣ ነው። እሺ በግዕዝ የተላከው ማን ነበረ? በግዕዝ የተላከው ነብዩላህ ኢሳ ወይ ኢየሱስ ክርስቶስ። ለእስራኤል ተወረደ። ይኸውልህ ተማኝ ኢሳ ግዕዝ ተናጋሪ ነበረ። ኢሳ ግዕዝ ተናጋሪ ነው። እናንተ አአትብ ገጼ ወክለንታይ ብሎ ራሱ ያስተማረው ኢሳ ነው። ይኸውልህ ስለዚህ ቁርአኑ ተሳስቷል ማለት ነው። ኢሳን ለእስራኤል ልጆች ስለዚህ ኢሳ የተላከው በግዕዝ ለነበረው ከ1400 ዓመት በፊት ለነበረው እዚህ ጋር አሁን መተህ ሀዲያ ትልልኛለህ፣ ሌላ ብሔር ትጠራለህ። አሁን ላይ እዚህ ላይ የተከፋፈለን ብሔር ትጠራልኛለህ። ያው ምን አይነት ጥያቄ ነው እየጠየቀኝ ያለው? ኦኬ ምን አይነት ብሔር ነው? ምን አይነት ጥያቄ ነው የጠየቅ ያለው? ሀዲያ የመጣው ገና ትናንትና ይመስላል። ነብይ ከሆነ በኋላ ይመስላል። ሀዲያ የሚባል ብሔር
የታወቀው ዓለም ላይ ወይንም ደግሞ ብሔራቸው ሀዲያ የሚባሉት የትናንትና ሰዎች ይመስለዋል የነበሩ ናቸው። አማራ የሚባለው ወይ አማርኛ የሚባሉት በፊት የሉ የዛሬ 1400 ዓመት ያልነበሩ፣ ኦሮሞ የሚባል ያልነበረ፣ ሌላውም ብሔር ያልነበረ ይመስላል። እንደዛ የምታስበው የዛሬ ትናንትና እኮ ነው። መሐመድ 600 ዓመት እኮ ነው። እንኳን በመሐመድ ጊዜ በንጉሥ ሰለሞን ጊዜ ንግስት ሳባ ሄዳ እኮ እንዳለች እኮ እናምናለን እኛ። ሚኒልክ ደፈርስት ከእሱ እንደተወለደ እናምናለን እኛ። ከክርስቶስ ወደ 1000 ዓመት ቀድሞ ማለት ነው። ከመሐመድ ደግሞ ስታሰላው ስንት ይሆናል? ወደ 1500 ዓመት በፊት ማለት ነው። አሁን ስደምረው ስንት ይመጣል? ወደ 4000 የሚጠጋ ማለት ነው። ወደ 4000 ዓመት። አንተ የገረመች ወደ 4000 ዓመት በፊት ነበረን ታሪክ እያለ አንተ ግን እየገረመ ያለው 1400 ነው እየገረመ ያለው 1400 ከ4000 ዓመት በፊት ነበርን እያለህ እኛ ማረጃ አለን። አንተ ገረመ ግን የመቼው ነው? የ1400። ታዲያ የዛን የነበረው ነብይ እኮ የእናንተ አልነበረም። የኛ ነብይ እኮ ነው የነበረው። በዛን ጊዜ የወረደው ነብይ እኮ የኛ ነብይ እኮ ነው የነበረው። ኢየሱስ ክርስቶስ የእስላም ነብይ መሆኑን አታምን? እስልምናን እንደሰበከ አታውቅም? ና ከፍ በላ እስቲ። ኢየሱስ ክርስቶስ እኔ እስላም ነኝ ያለበትን ማስረጃ አንጣ። እስላሞችን ጠፍጥፎ የፈጠረ ነው ኢየሱስ ክርስቶስ። መሐመድንም የፈጠረ ነው። በጣም አምጣ እስቲ ማስረጃ። በጣም ጥሩ ሰማኝ። ኢየሱስ ክርስቶስ አንድ አምላክን ይጣራ እንደነበር አታውቅም? እኛ ሙስሊሞች በአንድ አምላክ ነው የምናምነው። በአንድ አምላክ አታምንም? በአንድ አምላክ ነው የምናምነው። አታምንም? እንዴት? ምኑን ነው አንድ ያልከው? አምላክ ይቆጠራል? በአንድ አምላክ አንድ ፈጣሪ ነው ያለው። አምላክ ይቆጠራል ወይ? አንድ ፈጣሪ ነው ያለው። በአንድ ፈጣሪ ነው የምታምነው? በአንድ ፈጣሪ ሁሉንም የፈጠረው አንድ ፈጣሪ ነው ያለው። እንደናንተ በሶስት ይኸውልህ፣ አንድም ሶስት ነው አንልም። አዳምጥ። እንደምታደርገውን አሳያለሁ። አንድ ፈጣሪ ብቻ ነው የምታምነው? አንድም ፈጣሪ ነው ማምነው። ቁርአን ፍጡር ነው ፈጣሪ ነው? ቁርአን ፍጡር ነው? የፈጣሪ ቃል ነው። ቁርአን ፍጡር ነው ወይ? የፈጣሪ ቃል ነው። ፍጡር ነው ወይ? የፈጣሪ ቃል ንግግር ነው። ፍጡር ነው ወይ? ንግግሩ ፍጡር ነው? ምን ማለት ነው ደግሞ ፍጡር ነው? ፍጡር ነው ወይ ንግግሩ? ቁርአን ፍጡር ነው ወይ? ይኸውልህ አይደለም። ፍጡር ነው አይደለም? ቁርአን ከፈጣሪ የመጣ ቃል ነው። ቃል አንተ ቃል አይደል? አዳምጥ። ፍጡር ነው ፍጡር አይደለም? ፍጡር ነው። ቴንክ ዩ። ፍጡር ነው። ድገመው። ቁርአን ያላ ቃል ፍጡር ነው በል። ድገመው። የአላህ ቃል ነው። ድገመው። ቆይ ቁርአን የአላህ ቃል ነው እኮ። ያላ ቃል ፍጡር ነው አይደለ? ያላ ቃል ፍጡር ነው። ድገመው። አትፍራ እኮ። አሁን በምን አይነት መንገድ አዙረህ ልትጠይቀኝ ነው? ይኸውልህ በምን አይነት መንገድ አዙረህ ልትጠይቀኝ ነው? አዳምጥ። ያላ ቃል በምን አይነት መንገድ ልትጠይቀኝ ነው? ለምንድን ነው በግልጽ የማታስረዳኝ? ችግር የለውም። እምነትን አትሸማቀቅበት። አንድ ፈጣሪ ብቻ ስለምታምን ቁርአን ያላ ቃል ነው። እሱም ደግሞ ፍጡር ነው በል። ፍጡር ነው በል። ፍጡር ነው በል። ቅድም ብለሃል እኮ። ኧረ በፍጹም ይኸውልህ ፍጡር ነው የምልህ እኮ። ይኸውልህ መስፈርቱን ንገረኛ። በምን መንገድ ነው ፍጡር ነው ልልህ የምችለው? ቃል ነው ስልህ እየሰማኝ አይደለም። ስለዚህ ያላ ቃል ነው እያልኩ ነው። የአላህ ቃል ነው። የአላህ ንግግር ነው ቁርአን ማለት ነው። ኦኬ። ያላ ቃል ፍጡር ነው። የአላህ ንግግር ነው። የአላህ ቃል ንግግር ነው። ገብቶሃል አይደል? ገባኝ። ያ ቃሉ ፍጡር ነው ወይ? ፍጡር ነው አይደለም? መልስ። ፍጡር ነው ስትል በምን አይነት መንገድ ነው እየነገርከኝ ያለው? እንደ አንተ የምትናገረው ንግግር ቆይ
ልንገርህ፣ ቆይ ሌላውን ቱ አንተ የምትናገረው አሁን አትንተባተብ። ለምንድን ነው አንድ ፈጣሪ ብቻ የምታመልከው? ከአንድ ፈጣሪ ውጭ በቃ ፍጡር ነው ኤቭሪቲንግ። ስለዚህ ቁርአንህ ፍጡር ነው ወይ? ያላ ቃል ነው አልከኝ። ያ ቁርአንህ ደግሞ ፍጡር ነው ወይ? መልስ፣ አሁን መልስ። ኧረ መልስ፣ አትጨነቅ። ፍጡር ነው በለው። በደቂቃ ውስጥ እንዴት ዲባንክ እንደማደርግ ያሳያለሁ። ቀጥል። ፍጡር ነው አይደለም? ቃሉ ፍጡር ነው አይደለም? ቁርአን ማለት ምን ማለት ነው? ቁርአን ማለት ምን ማለት ነው? ከጌታ ዘንድ ወደኛ የመጣ መመሪያ ነው። ሰምተኛል? ፍጡር ነው አይደለም? መመሪያ የሱ ቃል ነው። ፍጡር ነው ፍጡር አይደለም? ለምንድን ነው ይህ የምትጠይቀኝ? ፍጡርነቱ ምንድን ነው? ፍጡር ማለት ምን? ንግግር ነው እያልኩ እኮ ነው። ኦኬ፣ ያ ንግግሩ የፈጣሪ ቃል ነው። ያ ቃሉ ፍጡር ነው አይደለም? የፈጣሪ ቃል ነው። ያ ፍጡር ነው አይደለም? ቃል ነው እያልኩ እንዴት ነው ፍጡር ነው አይደለም የምትለኝ? እኮ ቃሉ ምንድን ነው? እሱ ፍጡር ነው ወይንስ ፍጡር አይደለም? ቃል ነው እያልኩ ፍጡር ነው ወይ? ምን አይነት ጥያቄ ነው የምትጠይቀኝ ነው? ይኸውልህ ምንም አይነት ጥያቄ አልጠየኩም። ገና አልጠየኩም። ጥያቄን ገና አልጀመርኩም። ሎክ ሁለት ነገር ነው ሊሆን የሚችለው በዚህ ምድር ላይ ባለማችን ላይ ሁለት ነገር ነው የሚሆነው። ወይም ፍጡር ነው ወይም ፍጡር አይደለም። ከሁለት አንዱ ነው ሊሆን የሚችለው። ስለዚህ አፊርም አድርግ። ቅድም ፍጡር ነው ብለሃል ወይ? እሱ ላይ ቁም። አሁን ደግሞ ከከነከነህና ማሻሻል የምፈልገው ካለ ቀጥል። ከዛ በኋላ አንድ ፈጣሪ ያልከውን እናየዋለን። ስለዚህ አሁን መልስ። ቁርአን ያላቃለው ብለሃል። ያ ያላቃል ፍጡር ነው ፍጡር አይደለም? አንድ እንደምታመልክ ላሳይህ እኮ ነው። አሁን መልስ። ፍጡር ነው? በምን አይነት መንገድም እንደማስረዳህ አላውቅም። የአላህ ቃል ነው እያልኩ ፍጡር ነው አይደለም ምን አይነት ጥያቄ እንደምጠይቀኝ አላውቅም። አሁን ትማራለህ። ክርስቲያን ከፍ በል። አታውቅም። ስለዚህ ስለማታውቅ መማር ነው ያለብህ። ስለዚህ አላህን አንድ ነው ስትል ምኑን ነው የቆጠርከው? አላህ ቃል ፍጡር ይሁን ፍጡር አይሁን አያውቅም። ያላህን ቃል ወገናችን አንድ ነው ይለናል። ቁርአን ያላህ ቃል ነው ይለናል። ኤቭሪቲንግ በቂ መልስ እኮ ነው። የአላህ ቃል ነው ማለት በቂ መልስ ነው። የአላህ ቃል ምንድን ነው? ፍጡር ነው ፍጡር አይደለም? ለምሳሌ እኔ ቃሌ ፍጡር ነው። እኔ እግዚአብሔር ቃል ምንድን ነው ብትለኝ ፍጡር አይደለም ብዬ መልሳለሁ። ፔሬድ። ቃሉ ክርስቶስ ስለሆነ በስጋ የተገለጠ አምላክ ስለሆነ ፍጡር አይደለም ብዬ መልሳለሁ። ለዛም ነው ከሶስት አካል አንዱ ስንል ቃሉን አንድ ፍጡር ያልሆነ ፈጣሪ ብለን ስለምንቆጠር ነው። ያንተ የአላህ ቃል ፍጡር ነው ፍጡር አይደለም? ፍጡር አይደለም። ቴንኪው። ቃሉ አላህ ነው? ቃሉ የፈጣሪ ቃል ነው። ቃሉ አካላዊ ነው አይደለም? ቃሉ አካላዊ ነው አይደለም? ቃሉ አካላዊ ነው አይደለም? ንግግር አስተምሮት ነው። ንግግር ማለት ምን ማለት? እንደኔ ድምፀት ነው? አስተምሮት ነው። እኛን ያስጠነቀቀና የሚያስተምረን ነው። ስለዚህ በጊዜ ውስጥ የሚመጣ ነው ማለት ነው። የሚያስተምረን ነው። ለነቢያችን ሰለላሁ ዐለይሂ ወሰለም የወረደ ከጌታችን ዘንድ አላህን እንዴት እንደሳልከው ስለተረዳሁት አላህን እንዴት እንደሳልከው ስለተረዳሁት አሁን ተግባባል። አላህ አካላት አሉት የሉትም? አላህ አካላት አሉት የሉትም? አላህ አካላት እጅ አለው የለው? ቁርአኑ እንዳመጣው ነው የምንቀበለው እኛ። እጅ አለው የለውም? እንደዚህ አይነት ጥያቄ ደግሞ ሲጀምር ሃይማኖታዊ እንትን ስትጠይቅ ይኸውልህ እጅ አለው እግር አለው ምናምን ይኸውልህ መልስ። ሙስሊም ሆነ ታየዋለህ። እጅ አለው እግር አለው መልስ። አንድ ነው ያልከውን እናየዋለን። መልስ። አላህ እጅ አለው የለውም? አለው። ስንት እጅ አለው? ከሰው እጅ ጋር አታገናኝም። ከሰው እጅ ጋር ግን አታገናኝም። ጆሮ አለው ይሰማናል። ከሰው ጆሮ ጋር ደግሞ አንድ አታድርገው። በቁርአኑ ላይ እንደተገለጸው ነው እኛ የምንቀበለው። ይሰማናል እንደ ፈጣሪነቱ። ገብቶሃል? በቃ
አቤት ይሰማል ይሰማል። እጅ እንዳለው ቁርአን ላይ ተናገረ እንጂ ስንት እጅ እንዳለው አልተናገረም። እንደወረደ ነው ይኸውልህ። ከሰው ጋር ምንም አላገናኘውም እኮ እኛ የሰው ይመስላል ምን አላገናኘውም ነው የሚለውን ነገር የፈጣሪን እንትን ኦኬ። ስለዚህ ያለህን የእጅ ቁጥር አታውቀውም ማለት ነው። አንድ ይሁን ሁለት ይሁን አንተ እጅ እንዳለው እናውቃለን። በእጆቼ ፈጠርኩት ብሎ ቁርአኑ እንደወረደ አለ። ኦኬ እጆች ሲባል ከስንት በላይ ነው? እጆች ሲባል ከስንት በላይ ነው? ሁለትም ሶስትም አራትም አምስትም 50ም 60ም 1000 2000 ሊሆን ይችላል ማለት ነው አይደለም? ይህን ጥያቄ አሁን ለምን ትጠይቀኛለህ? አካላቱ ብዛቱን ለማወቅ እጁ ምን ያደርግልሃል? አሁን ስለ እጁ ነው የምትጠይቀኝ? እጁ ምን ይሰራልሃል አንተ ጋር? አብዱልአዚዝ ሶሪ ክርስቲያን ተራብት ስላደረኩ ተወጣው ትገባለህ። ስለዚህ እጆቹ የተገጣጠሙ ናቸው። ይኸውልህ ቁርአኑ ላይ እንደወረደ ነው የምንቀበለው እኛ በፈጣሪ ባህሪ ላይ ናቸው ወይ? እንደዚህ አይነት ጥያቄ አናነሳም። ጥያቄ አናነሳም። አምላክ ላይ ለምን ማታነሳው? ጠይቅ። ጥያቄ አለኝ ልጠይቅ። እኛ ጋር እየጠየቃለ ልጠይቅ። አምላኬ ላይ አካላቱ ላይ ጠይቅ። እኔ እየጠየቅኩ ስለሆነ ግን ትመልሳለህ። ቅድሚያ አምላክ እጆቹ የተገጣጠሙ ናቸው ያልተገጣጠሙ? አልተናገረም። ቁርአን ላይ አልተናገረም። ታዲያ የተበተነ ሊሆን ይችላል። ያዝ ቴሬድ አንድ ነው ሲለን ጨረስን። ታልተናገረ አንድ ነው የሚለው ምኑን ቆጥሮ ነው? እጁ አንደኛው ቀኙ እዛ ጋ ነው፣ ግራ እጁ እዛ ጋ ነው፣ ግራ እግሩ እዛ ጋ ነው፣ ቀኝ እግሩ እዛ ጋ ነው፣ ፊቱ እዛ ጋ ነው፣ ጭንቅላቱ እዛ ጋ ነው። ታዲያ ምኑ እንዴት ቆጥረ ነው አንድ ነው የምትለው? ምኑን ቆጥረ? ጭንቅላቱ ነው አንድ ነው እያልከን ያለው? እግሩ ነው አንድ እያልከን ያለው? ወገቡ ነው አንድ ነው እያልከን ያለው? መቀመጫው ነው አንድ ነው እያልከን ያለው? አገጩ ነው አንድ ነው እያልከን ያለው? ጆሮው ነው አንድ ነው እያልከን ያለው? ወይንስ እንደኔ ገጣጥመኸው ሁለት እጅ ያለው ሁለት አይን ያለው ሁለት ጆሮ ያለው እንደኔ ፈጣሪ ይኸውልህ እንደዚህ አይነት ነገር እንደኔ የተገጣጠመ አካል ያለው? እንደኔ የተገጣጠመ አካል ከሆነ ደግሞ ሁለት እጅ ያለው ሁለት ጆሮ ያለው ሁለት አይን ያለው ሁለት እግር ያለው ባት ያለው ከሆነ እሱ ፍጡር ነው የሚሆነው። አይመሳሰል የሚለው ዜሮ ይገባል ማለት ነው። እኔም ሁለት እጅ አለኝ፣ እሱም ሁለት እጅ አለው። እሱም ሁለት አይን አለው፣ እኔም ሁለት አይን አለኝ። እኔ የተገጣጠምኩ ነኝ፣ እሱም የተገጣጠመ ነው። እንደኔ ባት አለው፣ እሱም ባት አለው። አምስት ጣት አለው፣ አምስት ጣት አለኝ። እግር አለኝ፣ እግር አለው። ባት አለው። ወገብ አለኝ፣ ወገብ አለው። የተገጣጠመ ከሆነ እንደኔ እሱ አምሳያ የለው የሚለው ዜሮ ይሆናል፣ ፍጡር ይሆናል። ምክንያቱም እነኚህ ግጥምጥሞሽ ውጤት ከሆነ ሉክ ቦዲ ፓርቶች ካሉት ማለት ነው ስፔስ እና ፕሌስ ይፈልጋል። ቦታ ኦኮፓይ እንደሚያደርግ ደግሞ ሀዲሱ ይናገራል። ያለ ቦታ ሊኖር አይችልም ማለት ነው። ቦታ ከመፈጠሩ በፊት መኖር አይችልም ማለት ነው። ይታያል። ከታየ ደግሞ የሚታይ ነገር ሁሌም ከለር አለው። መታየት ብቻ ሳይሆን እጁ ቀዝቃዛ ነው። ሴንስ ሲያደርገው መሐመድ ትከሻው ሲጨምር ራሱ እጁ ቀዝቃዛ ነው። የሚታይ ነው። የሚታይ ከሆነ ደግሞ ያ አካሉ ጠንካራ ነው ወይንም ለስላሳ ነው። ጠንካራ ከሆነ ሰው እንደምታመልክ እኮ እያሳየው እኮ ነው። የእኛ አምላክ መንፈስ ነው። ልነካው ልዳስሰው ይታይ በፍጹም አይቻልም። ሉክ የአላህ ቃል ፍጡር አይደለም አለ። ቃሉ ፍጡር አይደለም አለ። ኦኬ ቃሉን ግን ዲፋይን ማድረግ አይችልም። አካላዊን አይደለም አያውቅም። እኛ የአምላክ ቃል ፍጡር አይደለም ብለን እናምናለን። ያ የባህሪ ቃሉ ወልድ ይባላል። በስጋ ተገለጠ። እሱን በስጋ የተገለጠውን ክርስቶስ ብለን እናምናለን። እነሱ የአላህ ቃል ምን ብለው ያምናሉ? ፍጡር አይደለም። ያ ቃሉ ቁርአን ሆነ ብለው ያምናሉ። ቃሉ ቁርአን ሆነ ብለው ያምናሉ። ወረቀት ላይ ያረፈ ብለው ያላህ ቃል። እኛ በስጋ ተገለጠ ብለን እናምናለን። ቃልም ስጋ ሆነ እንደሚለው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ወይንም ደግሞ ቆላስይስ ምዕራፍ 2 ቁጥር 9 ላይ ወይንም ደግሞ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ አስቀድሞ በእግዚአብሔር መልክ የነበረው
ያ ቃል በስጋው የተገለጠው ያ ቃል ሁሉን ያስገኘው ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገረው ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። አምላካችን ቃል አለው። ሉክ አምላካችን ቃል አለው። ቃሉን የባህሪ የአብ ቃልን ምንን ብለን እንጠራለን? ወልድ ብለን እናምናለን። ልጅ ብለን እናምናለን። ከሱ የተገኘ ነው ብለን እናምናለን። አምላካችን ሕያው ነው ብለን እናምናለን። መንፈስ አለው ብለን እናምናለን። መንፈሱም ምን ብለን እናምናለን? የባህሪ ሕይወቱ የአብ የባህሪ ሕይወቱ የወልድ ብለን እናምናለን። ስለዚህ ሶስት አካል ስንል አብ በልብነት፣ ወልድም በቃልነት፣ መንፈስ ቅዱስም በስትንፋሰ እግዚአብሔር እየቆጠርን ነው። የዚህኛውስ ከዛ በኋላ እኛ እጅ፣ እግር፣ ባት ምናምን ጭንቅላት የሚባሉትን የሚታይ የሚዳሰስ የሚነካ የሆነ ቦታ የተገደበ አናምንም። ለምን? እርሱ መንፈስ ነው፣ በሁሉ የሞላ ነው። መንፈስ እንደሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ በሁሉ የሞላ እንደሆነ መዝሙረ ዳዊት ምዕራፍ 139 ቁጥር 7 ላይ እሱ የማይታይ ብቸኛ አምላክ ነው። አምላካችን ሊታይ የሚችል አይደለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ በሁሉ የሞላው ያ አምላካችን የማይታይ ነው። አይናችን ሊያካብበው አይችልም። በሁሉ የሞላ ስለሆነ በሁሉ የሞላ ከሆነ አይናችን አካቦት ካፕቸር ሊያደርገው አይችልም። በቦታ ላልኳችሁ ብቻ አይደለም፣ በሁሉ የሚለው ቦታን ብቻ የሚጠቁም እንዳይሆን ስለምሰጋ ከፕሌስና ከስፔስም ውጪ ነው። አላህ ግን በአርሽ የተከበበ ነው። መላይኮች የተሸከሙት በአርሿ ውስጥ ያለ ከሌሊቱ 9 ሰዓት ላይ ከ8 ሰዓት በኋላ ወደ ታች ወደ ቅርቢቱ ሰማይ የሚገባ የሚወጣ ሊሚትድ ስፔስ ውስጥ ያለ ነው። ምንም እንኳን ግዙፍ ነው ቢሉም ስቲል ፋይናይት ነው። አምላካችን የኛ ግን እንደዛ አይደለም። የሆነ እንደዚህ ቁጥር ስንጠቀም እንኳን አንድ የሚለውን ከጣዖታት ለመነጠል እንጂ ቁጥር ፍጡር ነው። አምላካችንም በባህሪው የሚገልጥ የለም። 1 2 3 4 ብለህ የምቆጥረው ለፍጡር የሚሰጥ ነው። ፋይናይት በሆነ ሁኔታ ፋይናይት በሆነ ቁጥር የሚቆጠር አይደለም። አምላካችን ቁጥር የኢጅማ ጉዳይ ነው። ሰዎች ተስማምተው ነው እቺ ጅማሬዋን አንድ እንበል ያሉት። ነገ ተነስተው 5 ቢሉ ቁጥር መጀመሪያ 5 ነው ልትል ትችላለህ ማለት ነው። ቁጥር ራሱ ፍጡር ስለሆነ የሰዎች ስምምነት ስለሆነ በባህሪ አምላክን የሰዎች ስምምነት ሊገልጠው አይችልም። ፈጣሪያችንም በምንም አይገለጥም። ሌላ የለም ለማለት ነው አንድ መለኮት ብለን የምንለው ከእርሱ ሌላ የለም ለማለት ነው። ያንን ለመነጠል ነው እንጂ ልክ እንደዚህ በጎችን እንደምቆጥር ላሞችን እንደምቆጥር 1 2 3 እንደሚባል እንደዚህ ሊሚትድ ፋይናይት የሆነን ነገር እንደምቆጥረው ሊቆጠር አይችልም። ንፋስን እንኳን ቁጠር ብትባል አትቆጥርም። አምላክ ደግሞ መንፈስ ነው። ያ መንፈስ የሆነ ረቂቅ የሆነ በምንድን ነው የሰፈርከው? በምንድን ነው የቆጠርከው? ያንተ አምላክ ሊሚትድ ስለሆነ እጅ እግር ባቱን እንዲገጣጥምህ ነው ወይ አንድ ያልከው? እንደዛ ከሆነ ደግሞ ያ ነገር ውስጡ ክፍተት አለው ወይንስ ድፍን ነው? ክፍተት አለው ካልክ እንደኔ አፍ አለው ይስቃል ከተባለ which ይነሳል ማለት ነው። አፉን ይከፍታል ማለት ነው። ይሄስ ክፍተቱ ፍጡር ነው ወይንስ ፈጣሪ ነው? ክፍተቱ ሲስቅ ሲል ይሄ ክፍተቱ ፍጡር ነው ፈጣሪ ነው? ስፔሱ ውስጡ ያለው ማለት ነው። ፍጡር ነው ካልከን ኦኬ፣ በፊት ሲልድ ነበር ማለት ነው። ቀደደውና አማለት ጀመረ። ፈጣሪ ነው ካልከን ይሄ ስፔሱ ራሱ ምን ይሆናል ማለት ነው? ይሄንኛው አካሌና ይሄ ስፔሱ አንድ አይደለም፣ የተለያየ ነው። ክርስቲያን ቀጥል። ያ እኔ እንደውም የተመቸኝ ምንድን ነው አላህ እጅ አለው ነገር ግን ቁጥሩን አናቅም ነበር ያለው። ስለዚህ በእርግጥ ቁጥሩ ቁርአን ላይ ተገልጿል፣ ሐዲስ ላይም አለ። አላህ ሁለት እጅ አለው፣ ሁለቱም ደግሞ በቀኝ በኩል ነው ያለው። ኢማጂን አላህ ሁለት ቀኝ እጅ አለው፣ ሁለቱም ደግሞ በቀኝ በኩል ነው ያለው። ሁለቱም እጁ ደግሞ 5 ጣቶች አሉት። የሙስሊሞች አምላክ አላህ ማለት ነው። ስለዚህ ይሄንን አምላክ ነው አምልኩ የሚሉ ሙስሊሞች ይመጡና ከዛ በኋላ ስለ አምላካቸው ሲጠየቁ ምንድን ነው አናቅም።
ወላሁ አለም ነው የመጨረሻ መልሳቸው ማለት ነው። በስላሴ ላይ ለዘመናት ሲቀልዱ ለዘመናት ሲያላግጡ የነበሩ አካላት ስለ አምላካቸው የአላህን አካል ስንት ነው ተብለው ሲጠየቁ ግን መልስ የላቸው። መልስ መመለስ አይችሉም ሙስሊሞች ማለት ነው። አላህ ስንት አካሉ ስንት ነው? አላህ 2 እግር አለው፣ 2 እጅ አለው። እነዚህ የተገጣጠሙ ናቸው ወይስ ደግሞ ለብቻቸው የተበታተኑ ናቸው? አላህ አይን የሚባል አካል አለው ለማየት ብቻ የሚያገለግል፣ እግር የሚባል አካል አለው ለመራመድ የሚያገለግል፣ የገሃነም እሳትን ለመጠቅጠቅ የሚያገለግል፣ ሰዎችንና ጂኒዎችን ወደ ገሃነም አስገብቶ የሚጠቀጥቅበት እግሩ ማለት ነው። ስለዚህ እግሩ ከመራመድ ውጪ እና የገሃነምን እሳት ከመጠቅጠቅ ውጪ ለምንም አይጠቅም። እጁ አደምን የፈጠረበት ነው። ከዛ ውጪ ለምንም አይጠቅም። እጄን ደግሞ ከመስራት ውጭ አልጠቀምበትም። አይኔን ከማየት ውጭ አልጠቀምበትም። ጆሮዬን ከመስማት ውጭ አልጠቀምበትም። ልክ የአላህም አካል እንደዛ ነው። ጆሮን ከመስማት ውጭ አይጠቀምበትም። ጆሮ ያያል፣ የአላህ ጆሮ አያይም። የአላህ ጆሮ ይራመዳል፣ አይራመድም። የአላህ ጆሮ አደምን አብክቶ ሰርቷል፣ አልሰራም። የሙስሊሞች አምላክ ይሄ ነው። ይሄ በነገራችን ላይ ብዙ ጊዜ ወደ ህንድና ወደ ቻይና አይታችሁ ከሆነ ጣዖታትን በዚህ መልኩ ቀርጸው ሲያቆሙ አይታችሁ ሊሆን ይችላል። ለምሳሌ ህንዶች አምላካቸው ስንት እጅ ነው ያለው? ብዙ እጅ ነው ያለው። ሁለቱም ደግሞ በአንድ ሳይድ ደግሞ የተለያየ እጅ አለው፣ 2 3 ምናምን ብዛት ያለው ማለት ነው። ማየት እንችላለን በኢሜጅ ቼክ አድርገን ማለት ነው። ልክ የሙስሊሞች አምላክ አላህ በሁለት በአንድ ሳይድ 2 ቀኝ እጅ አለው፣ 2 ቀኝ እጅ አለው። ይሄ ሙስሊሞች የሚያመልኩት አምላክ ነው። ይሄንን እንኳን ሲጠየቁ ግን አያውቁም። ሙስሊሞች የሚያውቁት ምንድነው? አላህ አንድ ነው፣ አይወልድም፣ አይወለድም። ፔሬድ። ይቺ መፈክር ሆና ቁጭ ብላለች። ግን ይሄም ማስተምሯቸው ፈርሷል። አንድ ሲባል አምላክ ምኑ ተቆጥሮ ነው? ምክንያቱም አምላክ በባህሪው አይቆጠርም፣ መለኮት አይቆጠርም። መለኮት አንድ ነው፣ 2 ነው አይባልለትም። ነገር ግን ከሱ ሌላ አምላክ የለም እሱ ብቸኛ ነው የሚለውን ለመግለጽ አንድ ብለን እኛ ልንናገር እንችላለን እንጂ በቁጥር 1 2 ብለን ቆጥረን አይደለም። እግዚአብሔር አንድም 3ም ነው ብለን ስንናገር እንዲህ 3 ጣታችንን አውጥተን 1 2 3 ብለን ቆጥረን አይደለም። የሚቆጠር ስላልሆነ መለኮት በባህሪው የሚቆጠር ስላልሆነ ማለት ነው። የሙስሊሞች አምላክ ግን እግሩ ይቆጠራል፣ እጁ ይቆጠራል፣ ባቱ ይቆጠራል፣ ወገብ አለው፣ ይስቃል። እነዚህ አካላት ሁሉ ተቆጥረው ይነገርለታል ማለት ነው። ክርስትና ጋር ግን ሲመጣ እንደዚህ አይነት የአምላክ አስተምሮ ያለው የለም። ስለዚህ ሙስሊሞች ስለ አምላካቸው ሲጠየቁ ምንድነው? ወላሁ አለም፣ አላህ ብቻ ነው የሚያውቀው። አምላካቸውን አያውቁም። አረ የክርስቲያኖች አምላክ ፊዚክስ ይቀላል፣ ከክርስቲያኖች አምላክ ከስላሴ ፊዚክስ ይቀላል እያሉ ሲያላግጡ የነበሩ ሙስሊሞች ስለ አምላካቸው ግን አያውቁም። የነሱ አምላክ ከፊዚክስ በታች ነው፣ ለመረዳት የሚቀለው ከፊዚክስ በታች ነው ብለው ሙስሊሞች ያምናሉ። ከፊዚክስ በታች ነው። ፊዚክስ ፍጡር ነው። ፊዚክስ ፍጡር ነው። ኢማጂን ፍጡርን መረዳት ፈጣሪን ከመረዳት የበለጠ ይከብዳል ብለው ሙስሊሞች ያምናሉ። የሙስሊሞች አምላክ ክርስቲያን ከፊዚክስ በታች ነው። አላህ ይስጣል። እናላህ ሰላም ነው። ክርስቲያን እንዴት ነህ? ሰላም ነው። እንኳን ደህና መጣ። አላህችሁ ይስቃል አልክ። እስቲ መረጃ ታወጣለህ? ኦኬ። አላህ ይስቅም? እሱ ሌላ ነገር ውስጥ ታወጣለህ መረጃ። ይሄ አካል እንዳለው ታምናለህ? የጠየቁህ መልስ። ይስቃል ብለዋል። አኩርፏል። በቃ እየሳቅ አይደለም። አካል እንዳለው ካመንክ እኮ ፊት እንዳለው አፍ እንዳለው እጅ እንዳለው ካመንክ ለብሎ ነው የቆመው ማለት ነው። እሱ ጌስን ከታወራ በመረጃ በመስረጃ ወረስቲ የሚጠይቅህ መልስ። ኦራይት ምን ከዛ በኋላ ከተከፈተልህስ? ከተከፈለተ ከኢሷማ ሌላ አማርያን አውጣ እኮ ነው ያልኩት። ያው ይከፍትልሃል። ሙስሊም 1890 ኤን ክፈትለት። አኩርፎ የሚቀመጥ እኛ ምን አገባል? አካል አጽድቀሃል። አካል ካጸድቅ ደግሞ አኩርፎ ነው ያለው። አሁን አታቀጥፉ። እስቲ አውጡ ካልካችሁ አውጡ። እስቲ
ኦኬ ቪዲዮዎችንም አዘጋጅልኝ ክርስቲያን የኡስታዞቹን ንግግር አስተምጥልኝ። ኦኬ እሺ ኦልራይት ቀጥል አንብቦ። እሺ ምን ይላል መሰለህ ወንድማችን ሳሂህ ሙስሊም 1890 በነገራችን ላይ ብዙ ሀዲስ ነው ያለው ብዙ ሳሂህ ሙስሊም 181 ላይም ይገኛል። አላህ ደግሞ የሚስቅበት ነገር እጅግ በጣም ያስገርማል። ላንብብላችሁ ምን ይላል? God or Allah laughs at two Muslim, two men, both of who will enter paradise. Through one of them kills the other. አላህ ሁለት እርስ በራሳቸው ተገዳድለው ገነት በገቡ ወንዶች ሰዎች ይስቃል። ሁለት ሰዎች እርስ በራሳቸው ገነት ሲገቡ አላህ ይስቃል። They said, Messenger of Allah, how is it? እንዴት አሉት። እንዴት ብለው ሲጠይቁት ወጣ the messenger of Allah how is it እንዴት ብለው ይጠይቁ ወጣ ነጥሎታ ይሻላል። ሊተራል ነው የሚቀበሉት ሰዎቹ። ችግራቸው ሜታፎሪክ ነው ምሳሌያዊ ነው ብለው አይደለም የሚቀበሉት። ምሳሌያዊ ነው ብለው ቢቀበሉ ዛስ ፋይን እኛም አናነሳም። ይሄን አሁን አባሾች ጋር ጠቅሰው ምሳሌያዊ ነው ብለው ስለሚተረጉሙት ዋብያዎቹ ግን ሊትራሊ ይስቃል። ቪዲዮ አዘጋጅልኝ አላህ ይስቃል ብለው ነው የሚያምኑት። አይ ፍርዱን ለማሳያ እንደዚህ ለመሆን ነው ምናምን ብለው ቢተረጉሙ ዳስ ፋይን። አካል አጸደቁ። ሊትራል የሚታይ አካል ሊሚትድ የሆነ ፋይናይት የሆነ አካል አጸደቁ። ያ አካል ደግሞ የግዴታ እጁ የሚቀዘቅዝ አፉ የሚስቅ ሆነ። የሚስቀው በእግሩ ነው በእጁ ነው ወይንስ በአፉ ነው? የሚስቀው በምኑ ነው? በምኑ ነው የሚስቀው? ወገን በምኑ ነው የሚስቀው? በአፉ ነው። ሊትራሊ ተረጎሙት ራሳቸው። አዎ ይስቃል። ታዲያ ምን አጠፋል? አይ ትርጉም አለው ቢሉን ኖሮ እና ሌላ ትርጉም ቢኖረው እንስማማላቸው ነበረ። እምነታቸውን እንደዛ ቢሆን በግብረ አካላት ተገልጦ ነው እንጂ ሊትራሊም አካል የለውም። እንደ አባሾቹ ቢሉ እንስማማ ነበር። አይ አለው የማንም አይመስል ሲስቅም የማንንም አይመስል ነው የሚስቀው። እኔ ለምሳሌ ብዬ ስቃለሁ። አላህ ሲስቅ ደግሞ እያለ ይሆናል። አሳሳቁ የማንንም አይመስልማ። አንዳንዶች ብለው ይስቃሉ። አላህ ደግሞ እያለ ሊሆን ይችላል የሚስቀው። የማንንም አይመስልም። አሁን ያ አሁን ችግር እኮ ምንድነው? ትርጉም አለው የሚለውን አፊርም ቢያደርጉ እሺ፣ ቀጥታ አዎ የተጻፈው ሁሉ ትክክል ነው፣ ቀጥታ እንደተባለ ነው የምንወስደው ብለው የሚያምኑት። ይስቃል፣ አዎ ይስቃል። ይሮጣል ይላል፣ አሁን ይሮጣል፣ አዎ ይሮጣል። ኃይሌ እንዳይሰማ ይቀድመኛል አይቀድመኝም ይላል። ኃይሌ ቢሰማውን ኃይሌን ሄደ እስልምና ብትሰብከው አላህ እኮ ይስቃል ይሮጣል ብትለው ከኔ በላይ ይሮጣል ይላል። ቀነኒሳን እንደዛ ብለህ ብትለው አስብ። ቀጥላምበው ሚዩት ነህ